ሰላም ጤና ይስጥልኝ የቻናላችን ቤተሰቦች በዛሬው መሰናዷችን እምነት በፍልስፍና አስተምሮ ውስጥ በሚል ኃይለ ቃል እምነት ስለሚባለው ሁነኛ ቃል ትርጓሜና ትንታኔ በተለይ ቃሉ በስነ ዕውቀት ውስጥ ከሚቀርበው ትንተና ጋር ግጣሙ ምን እንደሆነና ብሎም የነገረ መለኮቱ ትንተና ከፍልስፍናው ጽንሰ ሐሳብ ጋር ይጣጣማል ወይስ ይጣረሳል የሚሉትን ጉዳዮች አንስተን በጥልቀት የምንቃኝ ይሆናል። እስከ ዝግጅታችን መቋጫ ድረስ በጥሞና ይከታተሉን። እምነት በፍልስፍና አስተምሮ ውስጥ እምነት ስለሚባለው ስለዚህ ወሳኝ ቃል ብሉያትና ሐዲሳት የሚሰጡት ትርጓሜና ትንታኔ ምንድነው? ይህ የቅዱሳት መጻሕፍት አስተምህሮ ከሌላው የትምህርት ዘርፍ በተለይ ደግሞ በስነ ዕውቀት ውስጥ ከሚቀርበው ትንተና ጋር ግጣሙ ምንድነው? በሌላ አነጋገር የነገረ መለኮቱ ትንተና ከፍልስፍናውና ከሳይንሱ ጽንሰ ሐሳብ የተለየ ነውን? ሰው ሁሉ እምነት አለው። ለሃይማኖቱ የተሰየፈ ሰማዕት ጨምሮ በኃልዎተ እግዚአብሔር አላምንም እስከሚለው ግራጫ ከሃዲ ድረስ በእምነት ውሎ ያድራል። ለዚህም ነው እምነት የነገረ መለኮት ርዕሰ ጉዳይ ብቻ ሳይሆን የፍልስፍናና የሳይንስ ጭብጥ ነው የሚባለው። ሱባኤ ለገቡ መናኩሳት ብቻ ሳይሆን ጉባኤ ለተቀመጡም ሊቃውንት ትልቅ የውይይት አጀንዳ ነው። ይህ እውነት ከሆነ ደግሞ እምነት የሃይማኖተኞች ግብር ብቻ ሳይሆን የኢአማናውያንም የህልውና ማዕከል ነው። ይህ ምን ያህል ትክክል ነው የሚለውን ጉዳይ በአጭሩ ላስረዳ። የፍልስፍና ዘርፍ በሆነው በስነ ዕውቀት ትምህርት ወይም ኤፒስቲሞሎጂ አንድ ሰው በአንድ ጉዳይ ላይ ዕውቀት አለው የሚባለው ግለሰቡ ያውቀዋል የተባለው ጉዳይ አንደኛ እውነት ሲሆን፣ ሁለተኛ ነገሩን ሲያምነው፣ ሶስተኛ ማረጋገጫ ሲያቀርብለት ነው። ይህ በፍልስፍናው ዓለም ሱሉሳዊ የዕውቀት ነባቤ ቃል በመባል ይታወቃል። የታጨቀ ሐሳብ ስለሆነ እንዳፍታታው ይፈቀድልኝ። በቅድሚያ የእውነትን መስፈርት እንመልከት። ዕውቀትን ገንዘብ ለማድረግ እውነት ወሳኝ ጉዳይ ነው። እውነት ባልዋለበት ሜዳ ዕውቀት በፍጹም ሊገኝ አይችልም። አንድ ሰው የኢትዮጵያ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ የተገደሉት በ1969 ዓመተ ምህረት ነው ቢል ኋላ ግን በ1966 ዓመተ ምህረት እንደተገደሉ ከታሪክ መዛግብት ቢረዳ ግለሰቡ ንጉሡ ቀድሞ የተገደሉበትን ዘመን ያውቅ ነበር ማለት አይቻልም። የማያውቅ ከሆነ ደግሞ ዕውቀት አለው ሊባል አይችልም። ይህ ዕውቀት እውነትን ማዕከል እንደሚያደርግ የሚያስገነዝብ ነው። አንድ ሰው ጨረቃ የተፈጠረችው ከአይብ ነው የሚለውን ሐሳብ ለማስረዳት ትልቅ ጥራዝ ያለው መጽሐፍ ቢጽፍ ይህን ድርሳን እንደ ዕውቀት መድብል ልንመለከተው አንችልም። የመጽሐፉ ግዙፍነት እውነተኝነቱን ሳይሆን ዘብዛባነቱን የሚያሳይ ነውና። ምክንያቱም ጨረቃ ከአይብ ስላልተሰራች። ከዚህ የምንማረው ቁም ነገር እውነት የዕውቀት ማዕከል መሆኑን ነው። የዕውቀት ሌላው መስፈርት ደግሞ እምነት ነው። ዕውቀት እውነትን ብቻ ሳይሆን እምነትን የግድ ይፈልጋል። አንድ ሰው 5 ሲደመር 2 ይሆናል 7 መሆኑን አውቆ ነገር ግን ባያምነው ዕውቀት አለው ልንለው አንችልም። ይህ ሰው 5 ከ2 ጋር ሲደመር ውጤቱ ስንት ነው የሚለው ጥያቄ ቀርቦለት 7 መሆኑን ስለማያምን 5 ነው ቢል ወይም ከ7 የተለየ ማናቸውንም አይነት መልሶች ቢሰጥ ግለሰቡ ስሌቱን ያውቀዋል ማለት አይቻልም። አንድ ሰው በማቀዝቀዣ ውስጥ ወተት እንዳለ አውቃለሁ፣ ነገር ግን ወተት መኖሩን አላምንም ቢል በአነጋገሩ መደነቃችን አይቀርም። መኪና ሰውን ድጦ እንደሚጎዳ ወይም እንደሚገድል አውቃለሁ፣ ነገር ግን ይህም በጭራሽ አላምንም ቢለን የሐኪም እርዳታ የሚያስፈልገው ወፈፌ አድርገን ነው የምንቆጥረው። ሰው የሚያውቀውን ነገር ያምነዋልና ካላመነው አላወቀውም ማለት ነው። የዕውቀት ሌላው መስፈርት እምነት ነው የሚባለው ለዚህ ነው። የዕውቀት ሦስተኛው መስፈርት ማስረጃ ነው። ዕውቀት
እውነትንና እምነትን ብቻ ሳይሆን ማስረጃንም ይፈልጋል። ማስረጃ ያልታከለበት ዕውቀት ግምት እንጂ ዕውቀት አይደለም። ቁም ነገሩን እንዲያዋዛልኝ አንድ ምሳሌ ልጠቀም። በ1500 ሜትር ሩጫ ከገለቴ ቡርቃ ይልቅ ገንዘቤ ዲባባ ክብረ ወሰን ትሰብራለች የሚል አቋም ቢይዝ፣ ይህን አቋም የያዝኩት ግን በገንዘቤ ዲባባ መልከቀናነት ተማርኬ ቢሆን እንደተናገርኩት የማታ ማታ ገንዘቤ ክብረ ወሰን ብትሰብር ተስፋዬ ስለ ገንዘቤ የክብረ ወሰን ማሻሻል የሰጠው አስተያየት ዕውቀትን ማዕከል ያደረገ ነው ማለት አይቻልም። ትክክለኝነቴ በአቦሰጥ የተገኘ እንጂ ዕውቀትን የተደገፈ አይደለም። ምክንያቱም የልጅቱ ቁንጅና ከሩጫ ችሎታዋ ጋር በተለይም ክብረ ወሰን ከመስበሯ ጋር በአገርም ሆነ በዘመድ አይገናኝም። ስለዚህ የግምቴ ትክክለኛነት በአጋጣሚ የሆነ እንጂ በዕውቀት ላይ የተመሰረተ አይደለም። ስለዚህ የነገሩ እውነት መሆን ዕድል እንጂ ዕውቀት አይደለም። ይህ ደግሞ ዕውቀት ማስረጃን እንደሚፈልግ ያስተምራል። ከዚህ አጭር ትንታኔ የምንማረው ቁም ነገር ዕውቀት 3 መሰረታዊያን አዕማዶች ላይ የተመሰረተ ጉዳይ መሆኑን ነው። ይኸውም እውነት፣ እምነትና ማስረጃ ናቸው። ለዚህ ነው እነዚህን የዕውቀት ግብዓቶች ሱሉሳዊ የዕውቀት ነባቤ ቃል ወይም ትሪፓርታይት ቲዮሪ ኦፍ ኖሌጅ በመባል የጠራናቸው። ይህ እንግዲህ በፍልስፍናው ዓለም በስፋት ተቀባይነት ያለው የሥነ ዕውቀት ትንታኔ መሆኑን ልብ ይሏል። ይህ ደግሞ እምነት የነገረ መለኮት ርዕሰ ጉዳይ ብቻ ሳይሆን የዕውቀት ዘርፍ ለሆኑ ለየትኛውም የትምህርት ዘርፎች ወሳኝ ጉዳይ መሆኑን የሚያስረዳ ነው። በእምነት የምንኖረው እኛ ሰማያውያኑ ብቻ ሳንሆን ምድራውያኑም ጭምር ናቸው። በእምነት የማይኖሩት ደመነፍሳውያኑ እንስሳትና ቀልቡን የሳተ ወፈፌ ብቻ ነው። በአጠቃላይ ያለ እምነት አንዳችም ንድፈ ሐሳብ፣ አንዳችም ዕውቀት፣ አንዳችም እውነት፣ በአጠቃላይ አንዳችም ሕይወት የለም። ዕውቀት ያለ እውነት፣ እምነትና ማስረጃ መቆም እንደማይችለው ሁሉ እምነትም ያለ መረጃና ያለ እምነት በፍጹም እውን ሊሆን አይችልም። በሊቃውንቱ ጎራ የሰው ልጅ ሁሉ አማኒ ነው የሚባለው በዚህ ምክንያት ይመስለኛል። እውነት ምንድነው የሚለው ጭብጥ ኋላ ለውይይታችን እጅግ ስለሚጠቅመን በነካ እጃችን የእውነትን ትንታኔ ባጭሩ ተመልክተን እንለፍ። እንግዲያውስ እውነት ምንድነው? እውነት፣ እምነትና ማስረጃ የዕውቀት ወሳኝ ግብዓቶች እንደሆኑ ተመልክተናል። አንድ ሰው በአንድ ጉዳይ ላይ ዕውቀት አለኝ የሚለው እነዚህ 3 መሰረታዊያን ንጥረ ነገሮች ተሟልተው ሲገኙ ብቻ ነው። አለያ ግን ግለሰቡ ዕውቀት አለኝ ስላለ ዕውቀት አለው ማለት አይቻልም። እንዲያውም እውነት ራሱ ምንድነው? እውነት ምንድነው ለሚለው ጉዳይ 3 መሰረታዊያን ነባቤ ቃላት ወይም አመለካከቶች አሉ። አንደኛው ዝምደታዊ ወይም ጉድኝታዊ የእውነት ንድፈ ሐሳብ ወይም ኮር ሪስፖንደንስ ቲዮሪ ኦፍ ትሩዝ የሚባለው ነው። እንደ ጉድኝታዊ የእውነት ንድፈ ሐሳብ አንድ ነገር እውነት ነው ሊባል የሚችለው አረፍተ ነገሩ ከገሃዱ ዓለም ወይም ሪያሊቲ ጋር ጥምረት ወይም ጉድኝት ፈጥሮ ሲገኝ ነው። ነገሩን ግልጽ ለማድረግ መብራራት ያለባቸው ቁልፍ ሐሳቦች አሉ። ይኸውም አንደኛ እውነት ተሸካሚ። እውነት ተሸካሚ የሚባለው የእውነት ፋይዳው ወይም ትሩዝ ቫልዩ እውነት አልያም ሐሰት የሆነ አረፍተ ነገር ብቻ ነው። 2ና 2 ድምሩ 4 ነው ወይም ሳር አረንጓዴ ተክል ነው የሚሉ አረፍተ ነገሮች እውነት ተሸካሚ ይባላሉ። ሁለተኛ እውነት ፈጣሪ ወይም ትሩዝ ሜከር። እውነት ፈጣሪ የምንለው እውነት ተሸካሚውን እውነት እንዲሆን ያደረገው ነገር ማለት ነው። ሳር አረንጓዴ ተክል ነው የሚለው አረፍተ ነገር እውነት ሊሆን የሚችለው በገሃዱ ዓለም ወይም ሪያሊቲ ሳር አረንጓዴ ቀለም ይዞ ሲገኝ ብቻ ነው። አንድ ሰው ሳር አረንጓዴ ቀለም እንዳለው ማወቁም ሆነ ያለማወቁ የእውነት ፋይዳውን ቅንጣት ታክል አይቀይረውም። ለምሳሌ ግለሰቡ አይነ ስውር
ወይም ቀለም አይለዬ መሆኑ አረፍተ ነገሩ እውነት አይደለም እንድንል አያደርገንም። ሶስተኛ ጉድኝታዊ መስተጋብር በእውነት ተሸካሚውና በእውነታ ፈጣሪው መካከል ያለው ግንኙነት ጉድኝታዊ መስተጋብር ይባላል። አንድ ነገር ከሌላው ነገር ይበልጣል ወይም ያንሳል ለማለት ማነጻጸሪያ ወይም ማገናዘቢያ ያስፈልጋል። በምን መስፈርት አነጻጽረነው ነው ይበልጣል፣ ያንሳል፣ ረጅም ነው፣ ቀጭን ነው ወዘተ የምንለው የሚለው ጉዳይ ወሳኝ ነው። በዚህ መልክ ስንመለከተው ጉድኝታዊ የእውነት ንድፈ ሐሳብ እውነት ተሸካሚውን ከእውነት ፈጣሪው ጋር የሚያነጻጽር ንድፈ ሐሳብ ነው። እኔ የአሸናፊ የሥጋ ወንድም ነኝ ብል ይህ ንግግሬ እውነት ሊሆን የሚችለው አሸናፊ የተባለው ግለሰብ ከእኔ እናት ወይም ከእኔ አባት ወይም ከሁለቱም መወለድ ሲችል ብቻ ነው። ይህ ደግሞ እውነት ተሸካሚ የሆነው አረፍተ ነገር እውነት ፈጣሪ ከሆነው ከገሃዱ ዓለም ጋር ተነጻጽሮ መሳ ለመሳ ሆኖ ሲገኝ ወይም ትክክለኛ ጉድኝት ሲፈጥር እውነት ነው ይባላል። እኔ እስከማውቀው ድረስ ሁሉም ክርስቲያኖች ጉድኝታዊ መስተጋብርን ይቀበላሉ። በአንጻሩ ከዚህ ውጪ ያሉትን ማናቸውንም የእውነት ንድፈ ሐሳቦች ይቃወማሉ። እስካሁን የተነጋገርንበትን ሐሳብ ሰብሰብ እናድርገው። ዕውቀት ሦስት መሠረታዊያን አዕማዶች ላይ የተመሠረተ ነው። እነርሱም እውነት፣ እምነትና ማስረጃ ናቸው። ዕውቀት ያለ እውነት፣ እውነትና ማስረጃ መቆም እንደማይችለው ሁሉ እምነትም ያለ መረጃና እውነት በፍጹም እውን ሊሆን አይችልም። እውነት ማለት ደግሞ እንደ ገሃዱ ዓለም የሆነ ነገር ወይም አነጋገር ወይም አዋጅ ማለት ነው። ለዛሬ ጨርሻለሁ። ተስፋዬ ሮቤሌ እንደጻፈው በቸር ያሰንብተን። ቻናላችንን ከወደዱት ላይክ፣ ሼርና ሰብስክራይብ ያድርጉ። አብራችሁን ስለቆያችሁ ከልብ እናመሰግናለን።